ብዙ ሰው በህይወቱ ላይ ፌል የሚያደርገው እድለኛ ስላልሆነ ሳይሆን ለተሳሳተ ሰው ደጋግሞ ሁለተኛ እድል ስለሚሰጥ ነው። ያ ነው ህይወቱን የሚያመሰቃቅልበት። አንዳንድ ሰዎች ግን ሁለተኛ እድል አይገባቸውም። የሚገባቸው ከነሱ ርቀት መጠበቃችሁ ብቻ ነው። ሁለተኛ እድል ለሰዎች መስጠት የነዛን ሰዎች ባህሪ የሚያስተካክል ይመስላችኋል? ነው። ይልቅ ለማይገባው ሰው ደጋግሞ እድል መስጠት አደጋውን ነው የሚያራዝምላችሁ። ህይወት የምትሸልመው በጭፍን ሰዎችን የሚያምኑትን ሳይሆን የሚያስተውሉትን ነው። በዛሬው ቪዲዮ በጭራሽ ሁለተኛ እድል ሊሰጣችሁ የማይገባ 5 አይነት ሰዎችን እንመለከታለን። ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ይህ ቪዲዮ ብዙ ሰዎች ጋር እንዲዳረስ ደግሞ ቀና ልባችሁን ስጡኝና ላይክ አድርጋችሁ እንድትጀምሩ ከልቤ እጠይቃችኋለሁ። እነዛም 5 አይነት ሰዎች አንድ ባንድ እንመልከተው። አንደኛ፣ ደግነታችሁን እንደ ድክመት የሚመለከቱባችሁ ሰዎች። ሁሉም ሰው ሊላበሰው የማይችለው ደስ የሚል ነገር እዚች ዓለም ላይ ቢኖር ደግነት ነው። ነገር ግን በተሳሳቱ ሰዎች አይን ደግሞ ያ ደግነታችሁ ከናንተ በተቃራኒ የሚጠቀሙባችሁ መሳሪያ ሊያደርጉት ይችላሉ። አንዳንድ ሰዎች ደግነትን እንደ ፍቅር ወይም ቅንነት አይመለከቱትም። ይልቅ ያንን ደግነት እንደ ፈቃድ ነው የሚያዩት። እናንተን የሚንቁበት ፈቃድ፣ ገደባችሁን እንደፈለጉ የሚተላለፉበት ፈቃድ፣ እናንተን መጠቀሚያ ለማድረግ ብቻ ያገኙት ፈቃድ ይሆንላቸዋል። ለዛ ነው ደግ ሰው ሁሌም በተሳሳቱ ሰዎች አይን እንደ ሞኝ ብቻ የሚቆጠረው፣ እንደ የዋህ ብቻ የሚቆጠረው። ደግነት ድክመት አይደለም። ያንን ደግነት የሚበዘብዙ ሰዎች አደገኛ ሰዎች ናቸው። ደግነታችሁን እንደ ድክመት የሚመለከቱ ሰዎች በይቅርታ ወይም በሁለተኛ እድል አይቀየሩ። ሁለተኛ እድል ለእንደዚህ አይነት ሰዎች መስጠት አመስጋኝ አያደርጋቸውም። ይልቅ በደንብ እንዲመቻቸው ነው የሚያደርጋቸው። ምክንያቱም እንደዚህ አይነት ሰዎች የሚያከብሩት ደግነታችሁን ሳይሆን ጥንካሬያችሁን ነው። ታዲያ ያለ ገደብ ለሁሉም ደግ መሆናችሁን ከቀጠላችሁ ክብራችሁን ለንግድ እንዳቀረባችሁት ቁጠሩት። መልካም ሰዎች ልባቸው ተሰብሮ የሚቀረው በዚህ መልኩ ነው። በጠላቶቻቸው ሳይሆን በአንድ ወቅት ደግነትን ያለምንም ንፉግነት በለገሳችኋቸው ሰዎች ዘንድ እንደ ደካማ በመቆጠር ለመበዝበዝ ስለበቁ እና ለነዛም ሰዎች ሁለተኛ እድልን ደግሞ ስለሚሰጡ ነው። ለማንም ሰው የመገኘት ዕዳ የለባችሁም። ደግነታችሁን ተጠቅሞ ሲበዘብዛችሁ ከገረመ ሰው ራሳችሁን ገለል ለማድረግ ራስን ማወቅና ለራስ መቆም ነው። ይህን አስታውሱ። ገደብ የሌለው ደግነት ራስን ከመካድ አይተናነስም እና ደግነታችሁን በድክመት ቆጥሮ ብዙ ነገሮችን ካልኩሌት የሚያደርግባችሁ ሰው እናንተን የማግኘት ሁለተኛ እድል ሊያገኝ አይገባውም። ደግ ሁኑ፣ ግን ክብራችሁን ዋጋ በማያስከፍላችሁ መንገድ። ሁለተኛ ደግሞ እምነታችሁን ያፈረሱ ወይም የከዷችሁ ሰዎች። በሰው ላይ የሚኖራችሁ እምነት ቀስ በቀስ ነው የሚገነባው። ነገር ግን በአንዲት አጋጣሚ ያ እምነት ሊሰባበርና ተፈረካክሶ ሊጠፋ ይችላል። አንዳንድ ሰዎች ሁለተኛ እድል አይገባቸውም፣ በሰሩት ነገር ሳይሆን በቀላሉ ስለሰሩት። የሆነ ሰው ያለማመንታት ከጎዳችሁ እመኑት፣ በድጋሚም ይጎዳችኋል። አንዳንድ ክህደት በጥቃቅን አለመረዳቶች አይደለም የሚከሰቱት። ይልቅ እናንተ ላይ የሚያደርሱትን አደጋ ተገንዝቦም ውሳኔ እየወሰኑ የሚደርስባችሁ ነው። በጣም ያመናችሁት ሰው ሲከዳችሁ በመጎዳት ብቻ አታቁሙ። ሰዎችን የምትመለከቱበት መንገድም ከዛ በኋላ ሙሉ በሙሉ ይቀየራል። እምነታችሁን ሽረው ለከዷችሁ ሰዎች ሁለተኛ እድል መስጠት ማለት ብትጎዱኝም ችግር የለውም፣ እኔን አታጡኝም የሚል መልእክት ያስተላልፍላቸዋል። ያ መልእክት ደግሞ አደገኛ ነው። ምክንያቱም በደንብ የከዷችሁ ሰዎች በድንገት ተነስተው ታማኝነትን ሊያዳብሩ አይችሉም። ይልቅ በራስ መተማመን የሚያዳብሩት። ያንን ህመም በድጋሚ ቢያደርሱባችሁም ትድናላችሁ ብለው የሚያስቡበትን በራስ መተማመን። ክህደት ለነሱ ትምህርት አይደለም፣ ይልቅ እናንተን የሚፈትኑበት መንገድ ነው። ገደባችሁን የሚፈትኑበት፣ ታጋሽነታችሁን የማትደራደሩበትና የምትተውት ነገር ምን እንደሆነ፣ የግል ክብራችሁ የት ድረስ እንደምታስከብሩ፣
ያንን ለማስጠበቅ ምን ያህል ትሄዳላችሁ የሚለውን ለመገምገም ነው። ሰላማችሁን፣ ዋጋችሁን እንዴት ነው የምታዩት የሚለውን ማሳያ ነው። አንዳንድ ሰዎችን ከመጠገን ይልቅ ማስወገድ ትርፋማ ያደርጋችኋል። በተግባሩ የተጸጸተ ሰው ሁሉ ሌላ ሁለተኛ ጊዜ እናንተን ለመጉዳት እድል ማግኘት አለበት ማለት አይደለም። ይቅርታ የጠየቀ ሰው ሁሉ ከእናንተ ጋር በድጋሚ እንደ ድሮ መገናኘት አለበት ማለት አይደለም። እውነተኛ እምነት ውድ ነው። አንድ ያችን እምነት እንደሚያጠፋት ያሳያችሁ ሰው ችሎታውን እያስመሰከረ ነው እና በችሎታው ደግሞ ድጋሚ እንደሚያሳዝናችሁ አትጠራጠሩት። ጤናማ ያልሆነ ግንኙነትን ከመታደግ ይልቅ ሰላማችሁን መከላከልና በሰላም ገለል ማለት ይሻላችኋል። ሶስተኛ ደግሞ በዝቅታችሁ ጊዜ ጥለዋችሁ የሄዱ ሰዎች። እያሸነፋችሁ ባላችሁበት ጊዜ ሳር ቅጠሉ እንኳን አብሯችሁ ይቆያል። ደስተኛ በነበራችሁ ጊዜ፣ ለሰዎች ጠቃሚ በነበራችሁ ጊዜ፣ ስኬታማ በነበራችሁ ጊዜ፣ ጓዳችሁ ሞልቶ የተትረፈረፈ ጊዜ ሁሉም ከጎናችሁ ይሆናል። ነገር ግን ዝቅታ በሚገጥማችሁ አጋጣሚ አስተውሉ። ያኔ ነው እውነተኛ ታማኝ ሰውን የምትመረምሩት። ሁሉም ሰው ራሱን የመምረጥ መብቱ የተጠበቀ ነው። ነገር ግን አንድ እውነታ አለ። ራስን መምረጥ የሆነ ጊዜ በሞላለት ጊዜ አብረነው የነበርነውን ሰው አሁን ቀን ሲጎልበት ሙሉ በሙሉ መተውና ጥሎ መሄድ አይደለም። ገደብ በማስቀመጥና ለሆነ ሰው በምናስፈልገው ሰዓት ሙሉ በሙሉ በመጥፋት መሃል ትልቅ ልዩነት አለ። በአስቸጋሪ ወቅት ጥለዋችሁ የሄዱ ሰዎች ሁለተኛ እድል ብትሰጧቸው በቀጣይም እክል ቢገጥማችሁ ጥለዋችሁ ነው የሚሄዱት። ለዛ ነው ለእንደዚህ አይነት ሰዎች እድል መስጠት ይበልጥ የሚጎዳችሁ የቆረጣችሁ ቢላ ሳይሆን ቢላው ማን እንደያዘው ስታረጋግጡ ነው። እውነተኛ ሰው ግን እናንተ ጋር ለመቆየት እናንተን የግዴታ ፐርፌክት እንድትሆኑላቸው አይፈልጉም። ሁሌ ጠንካራ፣ ሁሌ ደስተኛ እንድትሆኑ ከናንተ አይጠብቁም። አንዳንድ ሰዎች ግን ከናንተ ጋር የሚጓዙት ለተወሰኑ ምዕራፎች ብቻ ነው እንጂ ሙሉን የመጽሐፍ ታሪክ አይደለም። እንደ አየር ሁኔታ ወቅታዊ የሚሆኑ ብዙ ሰዎች አሉ። በበጋና ሁሉም ሞቅ ባለ ሰዓት ከናንተ ጋር አብሮ ለመድመቅ፣ እናንተ ላይ ክረምት ሲሆንባችሁና በዝናብ ስትወገሩ ግን ዞር ብለውም አይመለከቷችሁም። ስለዚህ በዝቅታችሁ ጊዜ ትተዋችሁ የሄዱ ሰዎች በድጋሚ መጥተው በራችሁን የሚያንኳኩ ከሆነ ራሳችሁን አንድ ጥያቄ ጠይቁ። እንደዛ በወደኩ ጊዜ የት ነበራችሁ ብላችሁ ጠይቋቸው። ምክንያቱም እውነተኛ ሰው በመጀመሪያ ደረጃ ጥሏችሁ አይሄድም። አራተኛ ደግሞ በተደጋጋሚ የሚንቋችሁ ሰዎች። ተደጋጋሚ ንቀት በድንገት የተከሰተ ነገር ሊባል አይችልም። ይልቅ ውሳኔያቸውና ምርጫቸው ነው። ንቀትን ብዙ በታገዛችሁ ቁጥር ሰዎች እናንተን እንዴት ትሪት ማድረግ እንዳለባቸው ብዙ ታለማምዷቸዋላችሁ። ዝምታችሁ ክብር አያስተምራቸውም። ምክንያቱም ታጋሽነታችሁን የሚተረጉሙት ለእኩይ ባህሪያቸው ተቀባይነት ማግኘታቸውን ነው። ደግነታችሁን በሞኝነት ነው የሚያዩት። የዋህ ብቻ አድርገው ይወስዷችኋል። በእውነቱ የሚያከብሯችሁ ሰዎች ግን እናንተን ለማክበር ግዴታ የሚያጡት ነገር እንደማስጠንቀቂያ ያስፈልጋቸዋል። እናንተን የማጣት ፍራቻ ውስጥ ስለገቡ አይደለም የሚያከብሯችሁ። ይልቅ ሰውን ሁሉ ስለሚያከብሩ ያከብሯችኋል። ምክንያቱም ዋጋ ይሰጧችኋል። የሰው ልጅ ዋጋ ሲሰጣችሁ ደግሞ የሚያስተካክለው ባህሪውን ነው እንጂ ሰበቦቹን አይደለም። ዛሬ ናቋችሁ ሰው ነገም ይንቃችኋል። ያንን ድግግሞሽ የሚሰብር ኮንሲኩዌንስ ያስፈልገዋል። እናንተም በመናቃቸው የሚያጡት ነገር ሊኖር ይገባል። ምክንያቱም ለናቋችሁ ሰዎች ማብቂያ የሌለው ይቅርታን ስትሰጡ በመሃላችሁ ያለውን ግንኙነት ፊክስ ማድረግ ሳይሆን የራሳችሁን ዋጋ እያጣችሁበት ነው የምትሄዱት። ይህን ሁኔታ ጥሎ መሄድ ታዲያ ክፉ መሆን ሳይሆን ራስን ማዳን ነው። ምክንያቱም በትክክል ለእናንተ ኬር የሚያደርግላችሁ ሰው በትክክል ትሪት ለማድረግ እስክትለምኑት ድረስ አያስኬዳችሁም። በተደጋጋሚ የሚንቃችሁ ሰው ከናንተ ዳግም እድል እንዳያገኝ ራሱን ዲስኳሊፋይ አድርጓል።
አምስተኛና የመጨረሻው ደግሞ በተደጋጋሚ የሚዋሽ ሰው ነው። ውሸት ማለት በህንፃ ላይ የተፈጠረ ክራክ ወይም ስንጥቅ እንደማለት ነው። ትንሹ ስንጥቅ ጉዳት የሌለው ይመስላል፣ ነገር ግን ከጊዜያት በኋላ ሁሉንም ነገር ያበላሸዋል። አንዳንድ ሰዎች ታዲያ አንዴ ብቻ አይዋሹም፣ ያንን ውሸት ሱስ ይሆንባቸዋል። ያለ ጥፋተኝነት፣ ያለ ማቆም፣ ያለ ሐሳብ ደጋግሞ ይዋሻሉ። በውሸት ሱስ የተጠመዱ ሰዎች ስህተት የሚሰሩ ሰዎች ሳይሆኑ ማታለልን ላይፍ ስታይል ያደረጉ ሰዎች ናቸው። በትንሽ ነገር ይዋሻሉ፣ በትልቅ ነገርም ይዋሻሉ። እውነቱ ቀላል ቢሆን እንኳን ይዋሻሉ። ከባዱ ነገር ደግሞ ለአዲስ እንግዳ አይደለም የሚዋሹት፣ ይልቅ በደንብ ለሚያምናቸው ሰው፣ ብዙ ኬር ለሚያደርግላቸው ሰው፣ በእነሱ ለሚያምን ሰው ነው የሚዋሹት። ታዲያ እውነት ጌም አይደለችም። ለእያንዳንዱ ግንኙነት፣ የፍቅር ህይወት፣ ቤተሰብ፣ ቢዝነስ መሰረቱ እምነት ነው። በውሸት ሱስ የተጠመደ ሰው እነዛን ኤሌመንቶች አንዴ ከሰበረ በድጋሚ ለመገንባት ከባድ ይሆንበታል። በድጋሚ ሌላ እድል መስጠት ነገሩን ይመልሰዋል ብላችሁ ታስቡ ይሆናል። ነገር ግን በጭራሽ ያ አይሆንም። ሰዎች ኮር የሆነ ዋና ባህሪያቸውን ኦቨርናይት አይቀይሩትም። በአንድ ሌሊት አይጠፋም ተቀይሮ። በውሸት ሱስ የተጠመዱ ሰዎች በውሸታቸው እየተሻሻሉ ብቻ ነው የሚቀጥሉት። ድብቅነታቸውን እያሻሻሉ የእናንተ ጥፋት እንዲሆን እያሳምኗችሁ ይቀጥላሉ። ያ ነው አደጋው። ምክንያቱም ውሸታም ሰዎችን ይቅር ስትሉ አንድ ስህተትን አይደለም ይቅር እያላችሁ ያላችሁት፣ ተደጋጋሚ ባህሪያቸውን እንዲቀጥል ፈቃድ እየሰጣችኋቸው ነው። ስለዚህ በደንብ አስተውሉ። በተደጋጋሚ የዋሸ ሱስ የሆነበት ሰው ወደ እናንተ የሚመጣው ጎዶሎ እምነትን፣ ህመምንና ግራ መጋባትን ይዞ ነው የሚያመጣባችሁ። ማንነታቸውን አንዴ አሳይተዋቸዋል። ሁለተኛ እድል የመስጠት ዕዳ የለባችሁም። እምነታችሁን አሳልፎ የመስጠት ዕዳ የለባችሁም። ድጋሚ እንዲጎዷችሁ የመፍቀድ ዕዳ የለባችሁም። ራሳችሁን ተከላከሉ፣ ሰላማችሁን ተከላከሉ። ምክንያቱም የውሸት ሱስ ያለባቸው ሰዎች አይቀየሩም። ሰውን በማሞኘት የተሻለ የሆኑ ብቻ ነው የሚቀጥሉት። ስለዚህ ይህንን አስታውሱ። ሁሉም ሰው ሁለተኛ እድል የግዴታ አይገባውም። አንዳንዶች ማን እንደሆኑ በሚገባ አሳይተዋቸዋል። በድጋሚ እነሱን ማመን ለሌላ ትልቅ ህመም ራስን መዳረግ ነው። ይሄ ቪዲዮ አይኔን ከፍቶልኛል፣ አሁን አስተውያለሁ ካላችሁ ላይክ በማድረግ አጋርነታችሁን አሳዩኝ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግም ቤተሰብ እንድትሆኑ ጠይቃችኋለሁ። እስከ መጨረሻው ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩልኝ።